ሰላም ሰላም ብያለኝ ውድ የፍሬ ህይወት ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ አመሰግናለኝ። እንዲሁም በኮሜንትን የምትጽፉልኝ አይዞች በርቺ ጥሩ ነው ብላችሁ አስተያየት የምትሰጡኝ አመሰግናለሁኝ። እግዚአብሔር ይስጥልኝ ማለት ወዳለሁኝ። ዛሬ ደግሞ በአጭር ቪዲዮ መጥቻለሁ። ደስ የሚል ማለት ነው። ደስ የሚል መጥቻለሁ ማለት ነው። የሱፍ አሰራራ ይዤ መጥቻለሁ። የሱፍና እንዲሁንም የድንችና ድንች፣ ካሮት እና ፎሶሊያ ትንሽ ስለነበረኝ ከድንች ጋርና ከቀይ ሱር አደባለቄ ነው የሰራሁትኝ ማለት ነው። በጣም ጣፋጭ ምግብ ነው። አብረን እንስራ ማለት ነው። እዚህ ጋር ሽንኩርቴን አቁላልቻለሁ። ሽንኩርቴና ቲማቲን አቁላልቻለሁኝ ማለት ነው። ቪዲዮ እንዳይረዝም ብዬ ነው አቁላልቼ የሚያሳያችሁ ማለት ነው። ሱፍ ማለት ነው። ሱፌ ደግሞ እዚህ ጋር ለቅሜዋለሁኝ ማለት ነው። ይሄ አሁን አጥቤያለሁኝ። አጥቤ ነው ያዘጋጀሁትኝ። አጥቤ ስላዘጋጀሁት ወደዚህ ነው አድርገዋለሁኝ ማለት ነው። ቀይ ሱር ካሮት ነው ማለት ነው። ቀይ ሱርና ካሮት ደቀቅ እናድርጋችሁን ከትፋችሁ ቀይ ሱርና ካሮት ትንሽ ጠንከር ስለሚል ቀድማችሁ ብታበስሉት ደስ ይላል ማለት ነው። ደስ ይላል እውነት በጣም የሚጣፍጥ ምግብ ነው የኔ ወዶች ማለት ነው። እዚህ ጋር ደግሞ እዚህ ጋር ሰሊጥ አለኝ ማለት ነው። ሰሊጡን ለቅሜዋለሁኝ ማለት ነው። ሰሊጡን ለቅሜዋለሁኝ። ሰሊጥ የሀገራችንን ምርት ነው እንዲሁን ማለት ነው። በስደት ላይ ሰሊጥ ይገኛል ወይ የምትሉ፣ አዎ አለ። በተለይ ሳውዲ ላይ አለ። በየአበሻው ሱቅ ቤት የአበሻን ሱቅ ላይ ታገኛላችሁ ማለት ነው። ምንም የሌለ ነገር የለም ማለት ነው። የአበሻ ሱቅ ላይ የሌለ የለም ማለት ነው። በዛን ታገኛላችሁ ማለት ነው። እዚህ ጋር ደግሞ አጥቤዋለሁኝ ሱፉን ማለት ነው። ሱፉን አጥቤዋለሁ። ሰሊጥ እያልኩ ነበር አይደለ? ሱፉን ማለት ነው። ሱፉን አጥቤዋለሁኝ። ሱፉን እስከ 20 ደቂቃ የሚሆን አብስለዋለሁኝ በውሃ ማለት ነው። አጥቤ ይበስልልኛል ማለት ነው። በነገራችን ላይ ሱፍ ሲበስል ከለሩን ይቀይራል ማለት ነው። በተለይ በጾም በጣም ተወዳጅ ምግብ ነው። የሱፍ ፍትፍት ፍርፍር እንዲሆንም የታልባ እንዲሆንም ማለት ነው። የሰሊጥ ማለት ነው። የሰሊጥን በጣም ተወዳጅ ነው በሀገራችን ማለት ነው። ተወዳጅ የሀገራችን ምርት ተወዳጅ ነው ማለት ነው። ግን ሰሊጥ እውነት ሰሊጥና ሱፍ እውነት ሲወቀጥ ነው በጣም ጥሩ የሚሆን ማለት ነው። ሲወቀጥ ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ? ጨው አለኝ እንዲሁንም ማለት ነው። ቁንዶ በርበሬ አለኝ። ባህራት መሸክል አለኝ። ካሙን አለኝ ማለት ነው። ቅመሙን ወደ ወጤን ወደዚህ የምናስገባቸው እነዚህ ውህዶች ናቸው ማለት ነው። እዚህ ጋር እያማሰልኩትኝ ነው ማለት ነው። እና በጣም ቀላል ነው። እዚህ ጋር ለእናንተ እንዲታያችሁ ብዬ ሲፈላ እያሳየኋቸው ነው ማለት ነው። ደግሞ ድንቼንን ፎሶሊያንን ወደዚህ ነው አድርጋለሁኝ ማለት ነው። ፎሶሊያና ካሮት በጣም ይጣፍጣል። ግን ትንሽ ስለሆነ ፎሶሊያኑ ትንሽ ስለሆነ አብሬን የሰራሁት ማለት ነው። እናንተ ለየብቻ መስራት ትችላላችሁ፣ እንዲሆን አብራችሁ መስራት ትችላላችሁ። እንደፈለጋችሁ ማድረግና እንደፈለጋችሁን አድርጋችሁ መስራት ትችላላችሁ ማለት ነው። በአንድ ጎን ደግሞ ስብከት እየሰማሁት ነበረ ማለት ነው። ሞባይሌ ትንሽ ይታያቸዋል። ስለምን ትጨነቃላችሁ የሚል ስብከት፣ ደስ የሚል ስብከት እየሰማሁ ነበረ ማለት ነው። እዚህ ጋር ደግሞ ባህራቶቼን ቅመሞቼን እያደረኩ ነው ማለት ነው። ቅመሞች አሁንም በድጋሚ ልንገራችሁ፣ ባህራት መሸክል፣ ካሙን፣ ቁንደ በርበሬ ናቸው ማለት ነው። ቁንደ በርበሬ ናቸው እንዲሆኑም ማለት ነው። የተፈጨ ምን አድርጋለሁ ይመስላችሁ? የተፈጨ ሽንኩርትና ዝንጅብልን ፈጭቼም ከላይ አድርግበታለሁኝ ታያላችሁ ማለት ነው። እዚህ ጋር ደግሞ እያሳየኋችሁ ነው። ገና ስላልበሰለ ከለሩን አልቀየረም ማለት ነው። ሲበስል ሱፉን ሲበስል ማለት ነው ይቀይራል ማለት ነው። ሱፉን ሲበስል ይቀይራል ማለት ከለሩ ይቀይራል ማለት ነው። በጣም ደስ የሚል ምግብ ነው። ሰርታቸውን መክሩ። እዚህ ጋር ደግሞ ሻይ ያለኝ ቆምባያለች ማለት ነው። ሻይ እየጠጣሁ ነበረ፣ መሽቶ ነበረ ማለት ነው።
ያው ከለሩ ሲያምር ትንሽ ከለሩን በጣም ያምራል። እሳቱን ግን ቀነስ አድርጉት እንዳይቃጠልባችሁ እሳቱን ቀነስ አድርጋችሁ ኤሌክትሪክን በተለይ ኤሌክትሪክ በጣም ስለሚግል ቀነስ አድርጋችሁ መስራት ነው ያለባችሁ ውዶቼ። ይቅርታ አማርኛን እየተዋላገድኩ ነው ማለት ነው። እንግዲህ ማለት ነው። ወልጋዳ ነኝና ዋላገዳለኝ። አሁን እዚህ ጋር ደግሞ አያችሁት እየበሰለ ነው ማለት ከለሩን እየቀየረ ነው። ውሃውንም እያለቀልኝ ነው ማለት ነው። ውሃውንም እያለቀልኝ ነው። ከለሩንም ምን እያለ ነው? ከለሩም እየቀየረልኝ ነው ማለት ነው። ያው ለዚህ ይመስላል። አሁን ነጭ ሽንኩርትና ዝንጅብልን ከላይ አድርጋለሁ። ነጭ ሽንኩርት፣ ዝንጅብል ቅመም ምን አለበት ማለት ነው። ቅመምን አድርጋችሁ ፍሪጅ ውስጥ ማስቀመጥ አለባቸው። ነጭ ሽንኩርት፣ ቅመሞች፣ ዘይት አድርጋችሁ ስታስቀምጡ ለ3 ወርም ቢሆንም ደስ የሚል ሽታ ነው፣ አይባላሽም ማለት ነው። ግን ጨውንም ማድረግ አለባቸው። እዚህ ጋር ደግሞ ምን አለኝ መሰላችሁ? አንድ ራስ ሽንኩርት አለኝ፣ ቲማቲም አለኝ፣ ነጭ ሽንኩርት አለኝ፣ ቃሪያ አለኝ። ለምንም ይሆን መሰላችሁ? ለሱፍ ማለት ነው። ለሶፍት እግዚአብሔር አምላክ ይቅር ይበለኝ። ለሱፍ ማለት ነው። ሱፉ ከነ ውሃው ነው ማድረግ የለባቸው ማለት ነው። ሱፉን ስታድርጉ ከነ ውሃውን ማድረግ አለባቸው። ይኸው ከለሩ ሱፉ ለመጀመሪያ ነጭ ነበር። አሁን ደግሞ ከለሩን ምን ሆነ? ቀየረ ማለት ነው። እዚህ ጋር ደግሞ እየፈጫሁትኝ ነው ማለት ነው። እውነት ሱፍ ግን የሚጣፍጠው ሲወቀጥ በመውቀጫ ነው ማለት ነው። በመውቀጫ ሲወቀጥ ነው የሚጣፍጠው። በዚህን በማሽን ሲሆን ብዙም አይደለም። ግን ያው ከየት እናምጣለን መውቀጫውን? መውቀጫውን ማለት ነው። እዚህ ጋር ደግሞ ምን አድርጌያለሁ መሰላችሁ? ሰሃንን አለኝ እንዲሁንን ምሽኻል ወይንም ማለት ወንፊት አለኝ ማለት ነው። ምሽኻል በአረብኛ ነው፣ ወንፊት ደግሞ በሀገራችን ነው ማለት ነው። እዚህ ጋር እንትን እለዋለሁኝ አጠለዋለሁኝ ማለት ነው። በማንካን እያደረግኩትኝ አጠለዋለሁኝ። እናንተ በፈለጋችሁን አይነትን አድርጋችሁ መጥለልን ትችላላችሁ። ወንፊት ካላችሁ በወንፊት ከሌላችሁ ደግሞ በፈለጋችሁን አድርጋችሁ መጥለልን ትችላላችሁ። ወተት ነው የሚመስለው ማለት ነው። ወተት ይመስላል። በጣም የሚያምር ከለርን ይሆናል ማለት ነው። የሚያምር ከለርን ይሆናል። እዚህ ጋር ደግሞ አለ። አሁንም እያደረግኩት ነው። የሚያምር ከለር ይሆናል። አሁንም እንደገና የነበረውን ሁለተኛ ፈጥቼዋለሁኝ፣ የመጨረሻውን ማለት ነው። ፈጥቼ እንደዚህ አድርጌ አጠለዋለሁኝ። አጥልዬ ምን አድርጋለሁኝ? እዚህ ጋር ጥለዋለሁኝ ማለት ነው። እንድታያችሁ ብዬ ግን ቅርብ አድርጌ ያሳያችኋለሁ። ለዚህ ይመስላል እንትኑን ማለት ነው። አሁን ምን አለኝ መስላችሁ? ሽንኩርት አለኝ፣ ቲማቲም አለኝ፣ ነጭ ሽንኩርት አለኝ፣ ቃሪያ አለኝ፣ ቲማቲም አለኝ ማለት ነው። እሱ ነው የሚያስፈልገን ለሱፍ ማለት ነው። ለሱፉን የሚያስፈልገን እሱ ነው ማለት ነው። በተለይ ደግሞ ሱፉን እንትን አድርገን ማለት ነው። ሱፍ ፈጭተን ትንሽ ፍሪጅ ውስጥ ስናስቀምጠው በጣም ጥሩ ነው። እዚህ ጋር ደግሞ ጨው እያደረግኩ ነው። ጨው እናንተ እንደፈለጋችሁ ማድረግ ትችላላችሁ፣ ግን መብዛት የለባቸውም። በዛ ከሚባል አነሰ ቢባል ይመረጣል። የኔ ወንዶች፣ የኔ ማሮች፣ በዛ ከሚባል አነሰ ቢባል ይመረጣል። እዚህ ጋር ደግሞ ምን የመሰለ እንጀራ አለኝ፣ አማስያዋለሁ። እዩት፣ ወተት ይመስላል ማለት ነው። የሱፉን እንደዚህ አድርገን ፈጭተን ወተት ይመስላል ማለት ነው። ለ1 ኪሎ እኔ ሱፉን የድሮ ነው 3 ዓመት ያደረገ ሱፍ ነው ይሄን ማለት ነው። ስንት ነው የገዛሁት? 60 ብር ነበር ለ1 ኪሎ ያገዛሁት ማለት ነው። 60 ብር ነበር። እንጀራ ደግሞ እዚህ ጋር እያሳያችሁ ነው። ምንም የመሰለ ነው። እንጀራውን የሚያምር እንጀራ ነው ያጋገርኩትኝ። እንጀራውን የስንዴ እንጀራ ነው ማለት ነው። የስንዴ እንጀራ ነው። እሽት አድርጋችሁ ብኮኮቱን ግን መድፋት የለባቸውን። አንድ ቀን ግን አብኩቼ
አብክቼ ስጋግርም አሳያቸዋለሁኝ። አንድ ቀን ምን አይነት ስንዴ እንደሚጠቀምም አሳያቸዋለሁኝ። ብዙዎች እህቶቼ በውስጥ መስመር እንዴት አይነት ነው ስንዴን የተጠቀምሽው እንጀራውንን ያምራል ብላችሁ የነገራችሁኝ ልጆችን አላችሁ። አሳያቸዋለሁኝ ዲቆቱን ምን አይነት እንደሆነ አሳያቸዋለሁኝ። እንደዚህ ፍትፍታችን ለዚህ ይመስላል ማለት ፍርፍራችን ማለት ነው። ግን ምን ማለት የለበትም ሱፉ እንጀራውን መብዛት የለበትም ማለት ነው። እንጀራ ከነጭራሽ መብዛት የለበትም። እዚህ ጋር ደግሞ ወጥ እያደረኩ ነው እኔ እህታችሁን ቀይ ሱርና ቀይ ሱር 1 ካሮት 2 አልጫ ማለት ነው ፎሶሊያ 3 አድርጌ የሰራሁትኝ አልጫ ለዚህ ይመስላል። እዚህ ጋር ደግሞ ምን አለኝ ስላጣዬ አለች ማለት ነው። ስላጣዬ የሚወድ ሰው አለ። ስላጣ በነገራችን ላይ በጣም አሪፍ ነው። ስላጣ ሰርታችሁንን ብሉ። ስላጣ የሚመስሉት ነገር የለም እያልኳችሁ ማለት ነው። ስላጣዬን እዚህ ካለች የኔ ውድ ስላጣንም ደስ የሚል ነው። አትክልት ነኝ በነገራችን ላይ ስላጣ በጣም ደስ ይለኛል ማለት ነው። እዚህ ጋር ደግሞ እንድታያችሁ ብዬ ቀርብ አድርጌ በእጄን እንትን እያደረኩ ነው ማለት ነው ውዶቼ። እንደዚህ አድርጋችሁ ውሃውን እንጀራውን ግን መብዛት የለባቸውም። ሱፉ ለምን እንዳይሆን ውሃውን እንትን እንጀራውን ከበዛ እንጨት እንዳይሆን ማለት ነው። እንጨት እንዳይሆን ብዬ ነው። ለዚህ ይመስላል። ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።